በነገራችን ላይ ነብያችሁም ብሎታል እንዲህ እንዲያንሰፈሰብሽኛለህ አንሰፍስፈሽ እንዲያደናገርሽኛለህ አደናግረሽ ወዲያጆ እንዲያንገበገብሽኛለህ አንገብግበሽ እንዲያንሰፈሰብሽኛለህ አንሰፍስፈሽ ሁለት የነበረው አራት ሆኗል እግረሽ። ኦኬ። በዚህ ሰውዬ እንጉርጉሮ ላይ ብዙ ሙስሊሞች እንዴት ሴቶችን አራት እግር ይላል ስድብ ነው እያሉ እየኮመቱ ነው። ሐዲሳችሁን አለማወቃችሁ ነብያችሁ ነው ያለው። ይሄ ከባድ ስድብ ነው፣ ዘፈን ነው ምናምን እያሉ ነው። ይሄ መጽሐፍ ላይ ስለ ትጥበት እንዲህ ይላል። አቡ ሁረይራ እንዳስተላለፈው ያላ መልእክተኛ እንዲህ ብለዋል። ማን? ያላ መልእክተኛ በአራት ቅርንጫፎች መሃል ከተቀመጠ እና ከታገላት ትጥበት ግድ ይሆንበታል፣ የዘር ፈሳሽ ባይፈስም እንኳን። በአራት ቅርንጫፎች መካከል የሚለው ሐዲሱ ላይ በእግሮቿ መካከል ወይም በአራት ቅርንጫፎች መካከል አራት እግር ያለው ማን ነው የሚለውን ደግሞ ኢማም አነዋዊ አንድም ከዚህ ሐዲስ ጋር አያይዞ እንስሳትን ካደረጉ መታጠብ ግድ ነው ብሏል። እንስሳትን ከእንስሳት ጋር እንትን ካደረጉ ትጥበት ግድ ነው፣ አራት እግር ያለሽ እነሱ ስለሆነ። ኤኒዌይስ አንድ ታሪክ ልንገራችሁ። ሳሂህ ቡኻሪ 52:35 ላይ የሚገኝ ሙሐመድ ቤቱ የሚመጣ ጀንደረባ ወይም ደግሞ የሴት ፍላጎት የሌለው አይነት ሰው ነበረ እና ሙሐመድ ቤት ይገባል፣ ሚስቶቹ ጋር ምናምን ይገባል ይወጣል። ሙሐመድ ታውቃላችሁ ወንዶች ቤቱ እንዳይመጡ ከልክሏል። እና ይሄንኛው ሰውዬ ግን ስልብ ነው ብሎ በማሰብ ፈቅዶለት ነበር። ከዕለታት አንድ ቀን እንዲህ ሲል ሰማው። that she shows 4 folds of flesh when facing you and 8 when she turns her back. ወደ አንተ ስትመጣ 4 እጥፍ ታሳያለች፣ ወደዛ ስትመለስ 8 ትሆናለች ብሎ አለ። ማሜ ሰማ። 4 ሆና መጣች እና 4 እግር ሆና መጣች ምናምን ብሎ ያንጎራጎራል። ወደ አንተ ስትመጣ 4 ሆና ትመጣለች፣ ወደዛ ስትሄድ ደግሞ 8 ሆናለች ሲል ማሜ ሰማና እንዲህ አለ። thereupon the prophet said to us. ከዛም ነብዩ እንደዚህ ያለን ለኛ ይላል። this effeminate man should not enter upon you anyone. በማንኛችሁም ላይ ይሄ ስልብ ሰውዬ እንዳይገባ። ሚስቶችን እንደዚህ 4 ሆና መጣች 8 ሆና ትሄዳለች የሚል ከሆነ